መዳም ቤት ሁለት ወይም ሶስት ሆናችሁ አብራችሁ የራሳችሁን ቋንቋ አብራችሁ የራሳችሁን ባህል እያወራችሁ እየተጫወታችሁ በመሐከል ቤት ስራ ከጨረሳችሁ በኋላ ቁጭ ብላችሁ ስላሰሪዎቻችሁ ልታወሩ ትችላላችሁ። ከዛ አንደኛዋ መልካም ልታወራ ትችላለች፣ አንደኛዋ መጥፎ ነገር ልታወራ ትችላለች። ያቺኛዋ አንደኛዋ ለመወደድ ብላ አንቺ የምታወሪውን ነገር ቮይስ አድርጋ ለአሰሪዋ ትልካለች። ይሄንን ቪዲዮ እስኪ ሰምተን እንመለስ። ያድርግሽ ውዶቼ፣ ቪዲዮን እስከ መጨረሻው ሳታዩ እንዳትፈርዱብኝ ተቃጥዬ ነው። ሁለት ልጆች አሉ አንድ ቤት ውስጥ አብረው የሚሰሩ። ኮፒ ሊንክ አድርጉ፣ ሁላችሁም በደንብ ኮፒ ሊንክ አድርጉ። ሁሉም የማዳም ቅመሞች አረብ ሀገር ያሉ ሴቶች ማየት መስማት አለባቸው፣ መጠንቀቅ አለባቸው። አብረው እየኖሩ 11 ዓመት ቤት ውስጥ ሰርታለች እዛ ቤት ውስጥ አንደኛዋ ደግሞ ገና አዲስ ናት። 2 ዓመት ሰርታ ግን ጨርሳ ሶስተኛዋ ልታሳድስ ነው። አገር ሰላም ብለው ስራቸውን ጨራርሰው ተጣጥበው ወሬ ያወራሉ ስለ አሰሪዎቻቸው። ያቺ ማውራት የምትፈልገውን አውርታ ከጨርሰሽ በኋላ አንደኛዋ ስታወራ ቮይስ ሪከርድ ከፍታ ቁጭ ሪከርድ አርጋ በዛ እኩለ ሌሊት ለሴትዮዋ መላክ። ሴትዮዋ ነጋላት ሳተኛ ጠዋት ልጅቷ ራሷን ኤርፖርት አገኘች። ኤርፖርት እህቴ ይብላኝ ላንቺ ሲጀመር 11 ዓመት ሰው ቤት የሰራሽው አያልፍልሽም፣ አሁንም አያልፍልሽም። ይብላኝ ላንቺ። እሷ ህገወጥ ሆነች እንጂ ስራ አታቆምም። ህገወጥ ሆነች እንጂ ህገወጥ ሆናም ስራ ትሰራለች እንጂ ስራውን አትተውም፣ ወደ ሀገሯ አትሄድም። ተጠንቀቁ። ክፋት የትም ነው የማያደርሳችሁ፣ የትም። እናንተም አሁን የቀረ ስድብ ካላችሁ ተሳደቡ፣ ይደርሳታል ብዬ ነው ቪዲዮን የሰራሁት። ፎሎወሬ ስለሆነች ይደርሳታል። አይለፍልሽ ማሬ፣ አይለፍልሽ። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋል ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ብዝት ተረፍረፍ ይበልልኝ። ወደ ሸዋል ዩቲዩብ አዳዲስ የተቀላቀላችሁ እንኳን ደህና መጣችሁ። ነባሮችም ሰላማችሁ በያላችሁበት ቦታ ብዝት ይበልልኝ። ሰብስክራይብ ያላርጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክም ቪዲዮን የምትወዱ ከሆነ ላይክ ማድረጋችሁን ሼር ማድረጋችሁን አትርሱ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ከመግቢያ እንደሰማችሁትኝ በአረባት ሀገር ላይ ያኔ ሁላችንም ማለት አይደለም፣ አንዳንድ በቃ ባህሪያችን ሊሆን ይችላል አላቅም፣ ብቻ አንዳንድ እንደዚህ አይነት መጥፎ ድርጊት የምናደርግ አለን። አብራችሁ እየሰራችሁ አብራችሁ ብዙ ነገር እየተለዋወጣችሁ ብዙ ነገር እያወራችሁ ብዙ ነገር አድርጋችሁ በአረባት ሀገር ላይ በስተመጨረሻ ደግሞ እንደዚህ አይነት ነገር ሲፈጠር በጣም በገዛ ዜጋችን ላይ እንደዚህ የሚያደርጉ እህቶች ካሉ በጣም እኔ ምን ማለት እንዳለብኝ አላቅምና እግዚአብሔር ከእንደዚህ አይነት ድርጊት ይሰውረን። እንግዲህ ከመግቢያ እንደሰማችሁት አንድ እህታችን ከራሷ ዜጋ ጋር ያችኛዋ እንግዲህ ቪዲዮ እንደሰማችሁት 11 ዓመት የቆየች ነኝ፣ ይችኛዋ ደግሞ ወደ 3ኛ ዓመት ለመግባት ጥቂት ጊዜ የቀራት ናት ማለት ነውና ያችኛዋ ብዙ ዓመት ስለቆየች ይችኛዋ ደግሞ ትንሽ ጊዜ ስለቆየች እንግዲህ አብረው እያወሩ እየተጫወቱ እንግዲህ የሚያወሩት በአረበኛ የሚሆን በራሳቸው ቋንቋ ባላቅም እንግዲህ እንደሰማችሁት ነው። አንደኛዋ ስለ መልካም ነገር ልታወራለች፣ አንደኛዋ ደግሞ ስለ መጥፎ ልታወራ ትችላለች። በዛን ጊዜ እናወራለን፣ ሁላችንም እናማለን ስለ አሰሪዎቻችን ምናክል መልካም እንደሆነ ምናክል መጥፎ እንደሆነን እርስ በርሳችን በዜግነታችንም በቋንቋችንም ስለምንመሳሰል እናወራለን፣ ኢትዮጵያዊ እስከሆነን ድረስ ማለት ነው። እና እንዴት አይነት ጭካኔ እንዴት አይነት ከባድ እንትን ቢኖረን ነው አሚሯችን ምን አይነት መጥፎች ብንሆን ነው እንደዚህ የምናደርገው? ማለት አሁን አብራችሁ 2-3 እየሰራችሁ ያላችሁ መልካም ነገር እየተደረጋችሁ ሊሆን ይችላል። ማለት እኔ አሁን ይሄን ቪዲዮ የምሰራው በቃ አትስሩ ከራሳችሁ ዜጋ ጋር አትስሩ ለማለት አይደለም። ማለት ይሄ እንደ ምክር ሁኔታ ነው ይሄንን ቪዲዮ የምሰራላችሁ ማለት ነው። ለምንድን ነው እንደዚህ የምናደርገው? ምሳሌ አሁን አዲሶች ሲመጡ ከቆየት ካሉት እንግዲህ የቤቱን ሁኔታ እናቃለን፣ ስለ አሰሪያችን ባህሪ እናቃለን፣ ስለ ሁሉም ነገር እናቃለን። ስለዚህ እኛ የራሳችን ዜጋ ወይም የራሳችን ቋንቋ ተናጋሪ እስከሆነች ድረስ ማንኛውን ነገር ማስለመድ ተረጋግተን
ለለቱ እናንተ አሁን ከአዲሶች ከሚመጡ እናንተ ቀደም ብላችሁ ስለ ቤቱ ባህሪ ስለ ሁሉም ስለምታውቁ ይሄን ስትታዘዙ ፈጥናችሁ ተደራሽ ልትሆኑ ትችላላችሁ። አዲሷ ግን ቋንቋም ስለማትችል ያለውን ባህሪ ስለማታቅ ልትዘገይ ትችላለች። ስትታዘዝ ግራ ሊገባት ይችላል። ምን ሊሆን ይችላል? ግን ያን ነገር እናንተ ናችሁ ተረጋግታችሁ አይ እኛ እኮ እንደዚህ ነው ቀስ በቀስ ይሆናል። ሁላችንም እናውቃለን። ሁላችንም ተምረን አልመጣንም አገር ቤት ላይ ማለት ነው። እንደው አሁን ላይ ሲወሲ የሚባል ነገር አለ እንጂ ቢሆንም ሶሲ ተምራችሁ መታችሁና እዚህ ስራውን ሲሰሩ ላይመሳሰልባችሁም ይችላል እና እባካችሁ እንደዛ አታደርጉ። በገዛ ዜጋችሁ እንደዚህ አይነት ጭካኔ ታደርጋላችሁ? ማለት እሷ የሚሰጣትን ፈጣሪ እሷ የሚከፈላትን ደሞዝ ላንቺ ሊከፈልሽ አይችልም። የራስሽ በቂ የተሰጠሽ ደሞዝ የራስሽ የተኮናተርሽበት የወር ደሞዝሽ ሊኖር ይችላል። እሷንም ደግሞ ላንቺ ረዳት ልትሆን ትችላላችሁ እየተገባባችሁ። ብዙ እህቶች አሉ እውነት አንድ ቤት 2-3 ሆነው እየሰሩ የሚጣሉም አሉ የሚፋቀሩም አሉ። ሳሌ 3 ሆነ አንደኛው ወይ ከአንደኛው ትገጥማለች፣ እርስ በርሳቸው ሊተማሙ ይችላሉ። ብዙ አይነት ድርጊት አለ። ሰው ለሰው የማይጋጭ ነገር የለም። ግን እንደዚህ በጣም የከፋ ነገር አታድርጉ። በቃ የሰው ልጅ እንደዚህ አይነት ጭካኔ ብዙ አይነት ነገር እናደርጋለን። የእውነት በጣም ከባድ ነው። ማንኛችንም በዚህ ምድር ስንኖር ነገን ሞት ዛሬን አናቅም። እዚህ ሰው ሀገር ላይ ወተን በዛው ሰው ሀገር ላይ እንግባ አናቅም። ግን እንደዚህ አይነት ድርጊቶችን ባናደርግ መልካም ነው። የሰው ህይወትን ባንመሰቃቅል፣ የሰው ህይወትን እስከዚህ ድረስ ባናደርስ ምንም የምንጠቀመው ነገር የለም። የእውነት ነው የምላችሁ። ብዙ የምትደራረጉ እህቶች አላችሁ በመዳም ቤት መዳሞች ራሱ ጉድ እስከሚሏችሁ፣ የውጭ ዜጎች ጉድ እስከሚሏችሁ እስከምትያያዙ የምትጣሉ አላችሁ፣ የምትደባደቡ አላችሁ። ለምን? ይህን የአረብ ሀገርን ቤት እኮ ጥላችሁት ሀገር ትገባላችሁ። በቃ ተፈቃቅራችሁ እኔ ይደክመኛል እኔ እንደዚህ ከሆነ እርስ በርሳችሁ በቃ ትግዝግዝ ብላችሁ በአንዳንድ ፊት እኔ እንኳን ብቸኛ ሆንኩኝ። እኔ በእርግጥ ይሄን አይነት ቪዲዮ ትሰራ የመጀመሪያ አይደለም፣ 2-3ም ሰርቻለሁኝ። ማለት በብዙ አይነት ቪዲዮዎች እያገናኘው ሰርቻለሁኝ። ግን እንደዚህ የምታደርጉ ለምንድን ነው? እኔ አሁን አንዳንድ ጊዜ ጥያቄ የሚፈጥርብኝ ለምን ያኔ ሰው ቤት እኮ ጥለለው እንሄዳለን፣ ግን አብረን እኛ ተተፋቀርን አገር ቤት ራሱ ገብተን ዝምድና እንፈጥራለን ማለት ነው። እና ለሰው ቤት ሆናችሁ አትያያዙ፣ አትጋደሉ፣ አትደባደቡ። ለጥቅም ብላችሁ የራሳችሁን ዜጋ አትጉዷት። እንግዲህ ይህች ልጅ እነሱ የሚያወሩትን ነገር እንዳለ ሪከርድ አድርጋ ለመዳሟ ላከች። መዳሟ ደግሞ ጧት ተነስታ ልጅቷን ወሰደቻት ኤርፖርት ውስጥ ወሰደቻት። ምክንያቱም የሆነ መጥፎ ነው። እንደውም እግዚአብሔር እንኳን አተረፋት ሳትገላት ማለት ነው። እንግዲህ በራሷ ዜጋ ሞታ ነበረ ማለት ነው። እና ከእንደዚህ አይነት ድርጊት ከእንደዚህ አይነት ነገሮች በባካችሁ ጥንቃቄ አድርጉ። ነገ ጧት ጥላችሁ ስለምትሄዱ ቤት ለነገ ጧት ለምትተዛዘቡ ለምትጸጸቱበት ነገር መጥፎ ነገር ባናደርግ መልካም ነው። እርስ በርስ ተጋግዘን እርስ በርስ ተረዳጅተን አገርን ገብተን ዝምድና እንድንፈጥር ማድረግ ነው እንጂ እንደዚህ አይነት መጥፎ ነገር እንደዚህ እንዴት እናደርጋለን? ብዙዎች አሉ መጥፎ የሚያደርጉ። ለምንድን ነው ግን? የእውነት እንደዛ አታድርጉ። አንዳንድ ጊዜም ወይ ከሌላ ዜጋ ጋር ብንሰራ እንላለን። ከሌላ ዜጋ ደግሞ ስትሰሩ ማለት ነው። ከሌላ ዜጋ ስትሰሩ ደግሞ የራስሽን ስራ የራስሽ ነሽ የምትሰሪያት። እውነት የራስሽን ስራ አሁን ምሳሌ ከአፍሪካውያን ጋር ከፊሊፒኖች ጋር የምትሰሩ እስኪ ኮሜንት ላይ ጻፉልኝ ማለት ነው። የፈለገ ቢሆን አያግዟችሁም። እናንተ ኩሽና ከሆነ የምትሰሩት ራሳችሁ ናችሁ እንትን የገዛ ዜጋሽ ከሆነች ግን ታግዝሻለች። ነይ ጓደኛዬ፣ ነይ ዜጋዬ፣ ነይ አግዢ ብትያት ታግዝሻለች። ኢትዮጵያ ለኢትዮጵያ አይጨካከንም በፍጹም ማለት ነው። በፍጹም ምንም አይነት ክፉ ብትሆን ልትጨክንብሽ አትችልም።
እና እርስ በርሳችሁ ተረዳዱ። እርስ በርሳችሁ አብራችሁ 2-3 ሆናችሁ ኢትዮጵያን አንድ ዜጋን የምትሰሩ ማለት ነው። መጥፎ ለአንድኛዋ መጥፎ አትሆኑ። አንድኛዋ ለአንድኛዋ እርስ በርሳችሁ አትተማመኑ። በቃ የሆነችውን ችግር ይሄ ነገር አልተስማማኝም ብላችሁ ግልጹን ንገሯት፣ አስረዷት። እና ዋካችሁ እህቶቼ ለአንዱ ክፉ አንሁን፣ መልካም እንሁን። የእውነት እኛ ሰው ሀገር ላይ እኮ ብዙ ነገር እንማራለን። አገር ቤት መጥፎ እኔ ልንገራችሁ፣ አገር ቤት ቤተሰብ ማለት ነው ከጎረቤት ጋር ሲኳረፍ አብሬ ይኳረፍ ነበረ። አብሬ በቃ የሚያደርጉትን ነገር ከቤተሰብ ጋር አረግ ነበረ። አሁን ልንገራችሁ፣ ቤተሰብ ከማንም ቢጣላ እኔ አያገባኝም። እየተጣለው ቤተሰብ ከዛ ነው። መጥፎ ነገር ከሆነ እዛ ሰውዬ ጋር ሄጄ ለምንድን ነው እንደዚህ የሆነው በቃ እንደዛ ለማለት ነው የኔ ሐሳቤ ማለት ነው። እስካሁን ራሱ ለምን እንደዛ አደረኩኝ ብዬ ጸጸታለሁ። እና ይሄ ነገር እንዳይጸጸትባችሁ እናንተ ስደት ማለት ገንዘብ ማግኘት ብቻ አይደለም፣ መጥፎንም ክፉንም ደጉንም የምንማርበት ነው ማለት ነው። በቃ ለአዘነ ማጽናኞች ነን ብዬ ነው። እኛ ስደተኞች ላዘነ ማጽናኛ ነን፣ ለተቸገረ ሰጭ ነን፣ በቃ ለሁሉ ነገር ደራሽ ነን። እና እህቶቼ እንደዚህ መጥፎ ነገር አትደራረጉ። እግዚአብሔር ሁላችንም አስተዋይ ልቦና ይስጠን። አመሰግናለሁ። የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁት ሼር አድርጉ ለብዙ እህቶቼ ድረስ ማለት ነው። መልካም ጊዜ። በአዲስ ቪዲዮ እስከምንገናኝ ያው ቻናሌ በጣም እየወረደ ነው፣ እየቀዘቀዘ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ባይ ባይ።